መንገደኛው ቅርብ ሰዓት ማለት ነው። ያው ያኔ ዛብ ያው ካጠገብ ያለው ዛብም ማለት ነው። በቃ በእሷ መንገድ እንትን ብለን ነበረ ማለት ነው። ልታስሞክረን ወርደን ነበረ፣ ግን በቃ ሌባ ነች። ምን ታርጊ? አንዴ ስሙ ትንሽ አንድ እስሚዝ አንድ ጥያቄ መጠየቅ ነገር አለ። ስማኝ፣ እንድታከብረኝ እፈልጋለሁ። እሺ፣ ኧረ አከብራለሁ። ያለ እኔ እስሚዝ እኔ የምፈልገውን አሁን ባነሱት ርዕስ ላይ የምትሰጠን መረጃ ካለ የምታውቀው ነገር ካለ ትሰጠናል። ካልሆነ ግን ማለት ነው አንተ የራስህን አጀንዳ ይዘህ እንፈልጋታለን። ከአሁን በኋላ ከኛ ጋር አንላቀቅም ማለት ነው። የራስህን አጀንዳ ይዘህ እንገናኛለን እዚህ መድረክ ላይ ማለት ነው። አሁን ግን ምን እንፈልጋለን መሰለህ? እዚህ ጋር አሁን ተቃበልን የሚሉት ነገር የእነዚህ ልጆች ገንዘብ እኔ ማጋ እንዳለ ማወቅ እፈልጋለሁ። እሷ ጋር ነው ያለው፣ ቢኒያም ጋር ነው ያለው። የራሴን መንገድ ስለጀመርኩኝ በዚህ ነገር ጨርስ ኖ መንገደኛው በዚህ ጉዳይ ላይ መረጃ አለኝ አማቀውን ነገር አለ ካልከኝ አሳውቀኝ፣ እድሉን ስጠኝ። ካልሆነ ግን እስሚዝዬ ልጅቷ ላይ ባልትሆን ትችላለች፣ ብዙ ነገር ሰርታ ሊሆን ይችላል፣ ንጹህ ልትሆን ትችላለች። ኖ የምናውቀው እዚህ ጋር ያለውን ታሪክ የጀመርነው ታሪክ ለምን የሆነ የቲክቶክ መንደር የሆነ ዝብርቅርቅ ያለ እንትን ይዘው መጥተው ልፋት ድካም እንዲሆን አልፈልግም። እኔም በፈልገው በዚህ አጀንዳ ላይ ሀሳብ ካለ ብቻ ነው። እስሚዚ እወዳለሁ ታውቃለህ አይደል? ኧረ እሱማ ግን በቃ በሰዓቱ እነሱ ሲበሉ እነሱ ብሩን ለእሱ ነው የሰጡት። ገባህ? እሱን ያዋሩት መንገዱን እንትን ያለችው ለቢኒ ነው ለዛኛው ለቢኒ እነሱ መንገዱን እንትን ያሉ። አሁን ይህን ጉዳይ ስንጨርስ ቢኒ ከይቅርታ ጋር የሶስቱን ስቴትመንት ታመጣልናለህ። ለመቼ? ለስንት ሰዓት? ለመቼ? ለማታ ወለ ዛሬ ያልቃል ብሏል። ዛሬ ይጨርስልን። ማታ በተመሳሳይ ሰዓት መንገደኛው አንዴ እንዳዘጋው አንዴ ሌላ አለ እኮ ምን እንደሆነ ታውቃለህ? አንዴ መንገደኛው አንዴ ስማኝ። በዚህ አጋጣሚ ማለት ነው እዚህ ሩስ ከተነሳ አንጻር እኛም አለን ብዙ እዚህ የተበለ እስሜልም አለ። እኔ እስሜል ያሳልፍነው አለ። እታች ሙሳ የሚባል አለ። እኔ ምን say ሁለተኛ ወር ላይ ገብቼ ማለት ነው 6ኛ ወር ላይ ነው ከመጋዘን የወጣሁት። ይሄ ብር እንዴት እንዳመጣሁት እኔ አውቃለሁ። እሷ ላይ ተበላው በእሷ በባሏ የእሷ ደግሞ ማለት ነው ስሚ አንተ ስሚ ላውራ ምንም መስጠት አያስፈልገኝም። ወደሚመለከትሽ ልከትሽ ነው ግን እኔ እገልሻለሁ። ሚዩት አድርጊ አንዴ። መንገደኛ ሚዩት ለምን አታስደርግልን? ሚዩት አድርግልን አንዴ። መንገደኛው ልንገርህ ስማኝ። ከዚህ በኋላ ከ4 ወር በኋላ ልንገርህ፣ ከ4 ወር በኋላ ተመልሰን ወደ ዙዋራ ከተማ ተመልሰን ወደ ሰብራታ ስንሄድ 3 ልጆች መጡ፣ ጎንደሬዎች። እሷ ደግሞ ወዴት ሄዳ ነበረ? ከዙዋራ ወደ ፑትሻሪውን ዛንዙር ተመልሳለች። ታክሲ ውስጥ ልጆቹን አገኘቻቸው ማለት ነው። ከዛ አሪፍ ደላላ አለ ብላ የባሏ ስልክ ሰጠችው ማለት ነው። ልጆቹ ከዛ ባሏ አለ ብለው አሪፍ ደላና ብለው መጡ ማለት ነው። ከመጡ በኋላ ድጋሚ ከኛ ጋር ሰብራታ መጡ። ከሰብራታ ድጋሚ እነሱ ብራቸው እነሱም ጣፈጠ ማለት ነው። ጭራሽ ከእነሱ ማለት አንደኛው ከኛ ጋር ታሰረ፣ ኬላ ላይ ተይዞ ታሰረ። ጭራሽ የእስር ቤት ከፍሎ ወጣ ማለት ነው ብሩ እያለ። ከዛ በኋላ ምንም አልበላንም ነው። ማን የበላ ሲባል ምክንያታቸው ምንድን ነው የሚሆነው? ሊቢን የበላ ነው በቃ የሚሰጡ ምክንያት ሚሊ ነው። እዚህ ጋር ማለት ነው የአዲስ አበባ ልጅ የሚበላው የአዲስ አበባ ልጅ ነው። አንድና አንድ ታርጌት ይደረጋል። ብር የተሰበሰበ ደስ ይታወቃል። ተነግራችሁ ነበረ ቅድም መንገደኛ አንዴ ስማኝ። ምን ያህል እንደተነካኩ ይሻቸዋል ራሳችሁ ጨራሽ ማለት ነው። እመቤቴን ነው የምልህ ሙሉ ገበናችንን ነው የሚያውቁት። እናት አባታችንን ያውቃሉ፣ እንዴት እንደመጣልን ያውቃሉ። የእኔ እናት እመቤቴን ለምናልኝ ነው ያመጣችኝ ይህን ገንዘብ። ይሄ የሚታወቅ ነገር ነው። ሚዲያ ላይ ወጣ ነው የመጣችልኝ ይህን ገንዘብ፣ አልቅሳ ነው የመጣችልኝ። ይህን ነገር ያውቃል። እየነገርኩቸው ነው ስሰጣቸው ይህን ብር ማለት ነው። ተስፋ ቆርጫለሁ። የመጨረሻ ቻንሲ ነው፣ የመጨረሻ እድሌ ነው። ከዚህ በኋላ ምንም ነገር ሞክረው ነገር የለም። ይህን ብር ከሰጧችሁ በኋላ እኔ እዚህ አመታት እንደምቆይ አውቀዋለሁ እያልኳቸው ጭራሽ ማየውን ቦታ ማለት ነው። ኪዳነ ምሕረትን እኛ ይኸው እስሜል አለ በሁለት ቀን አንዴ ማለት ነው ውሃ ማንጠጣበት ታይም ነበረ። ምግብ ራሱ ነጭ ፓስታ ማለት ነው አንድ ላይ እንዴ እንደምንበላ በሁለት ቀን አንዴ ቁርስ ከበላን በንጋታው ቁርስ ነው የምንበላው። መጋዘን ማለት ነው። መጋዘን ታይም ላይ ማንም ያሳለፍ የለም። ይሄንን የባህር መጋዘን ላይ እንደዚህ የተራበ የለም እንደኛ የባህር መጋዘን ላይ
ይህን ነገር አለ፣ ብዙ ስቃይ አለ። መቤቴን ነው የምልህ። እንደዚህ ተብለው እንደዚህ ተወርቶ ማለት ተደባብሶ ምናምን አይ። አሁን ደግሞ እሱ ለሚለው ማለት ነው ቢኒያም 50 ሺህ ብር አግኝቻለሁ ብለዋል። ከእነሱ ከስድስቱ 3ቱም ልጆች እዚህ ነው ያሉት። በቃ 50 ሺህ ብር ካገኘ 300 ሺህ ብር እጁ ላይ ያለ ወደ መፍትሄ ለመግባት 300 ሺህ ብር እጅ ያለ 100 ሺህ ብር ይስጣቸው። በቃ እነሱ ይህን ከሰጣቸው ለእነሱ በቂ ነው። የጎማ መሞከሪያ ይሆናቸዋል። 300 ሺህ ብር ካለው ማለት ነው። በቃ ያገኘውን ጥቅም ይስጣቸው። ሌላው የተበለው ይቅርሽ። አሁን ወደ መፍትሄ ለመምጣት ነው። በቃ ሌላ ክርክር ምናምን እኮ አያስፈልግም። 100 ሺህ ብር አለ፣ 100 ሺህ ብር ይሰጣቸው። የእኛም ብር ደግሞ አልተበላም ገና፣ አሁን በቅርብ ነው አለ። እስሜል ሙሳን ታስገባዋለህ። ሙሳ አለ የተበላ ይህን ውሳኔ እዚህ ማን ልጃለቻት እሱ አጠገቧለ፣ ባሏ አጠገቧለ፣ እሱም ይገባል። እሺ ሰው ከንቱ የሚባል ልጅ ታስገቢልኛለች ፍቅር። እሺ አሁን ዘአብ ይህን ውሳኔ የምንወስነው አሁን አይደለም፣ ዛሬ አንድ ጊዜ ስቴትመንቱ ይምጣ። ከዛ በኋላ ቢኒያም ድርድር ስለሚፈልግ ነው የተቀመጠው። ዋንም ብትሆን የራሷ እንትን ስላላት ነው እዚህ ጋር የመጣችው። ስለዚህ የዛሬው ስቴትመንት ይምጣና እንወያይበታለን። በተረፈ ዋን የምትባለዋል ሴቷ ማለት ነው ከቻልሽ የእነዚህ ልጆች ሀቅ በአንቺ ባል ተበልተዋል እና የምታውቂው ነገር ካለ መረጃውን ስጭን። ኖ ይሄ የራሴ ላይፍ ነው፣ በእኔ ላይፍ ላይ ባሌ እስከሆነ ድረስ ራሱ መጥቶ የፈለገውን ሀሳብ መስጠት ይችላል። ይህን የማውቀው ታሪክ የለም። አንድ ነገር ነው መቼም ሚስት ነሽ እና ወንድሞችሽ ናቸው እዚህ ያሉት። የተፈጠረውን ነገር ሳታውቂ ቀርተሽ አይደለም። ባልሽ የሚንቀሳቀሰውን እንቅስቃሴ በእርግጠኝነት 100% ነው የምነግርሽ። ደክሎ ሲመጣ ከፍቶት ሲመጣ ታውቂያለሽ። ከፍቶት ሲገባ ኪሱ ፉል ሲሆን ታውቂያለሽ። ስለዚህ የምታውቂው ነገር አለ። ከቻልሽ እነሱ ስሜታቸውን የሚያበርድ ነገር ያለውን ነገር አቅርቢና ይህን መንገድ በዛ መልኩ እንፋት። እኔን አያገባኝም ማለት መፍታለሽ። ምክንያቱም አንቺ አሪስ ባሉ ነገር ግን ቢያንስ ስብዕና የሰው ልጅ ነሽ። የሆነ ነገር ካለ የምታውቂውን ነገር አስረጃቸውና ይኸውና እንግዲህ አሚር የሚለቀው ፎቶ አሚሬ ባሏ ነው። ሌላ ሌባ ነው። ይሄ 30 ምናምን ልጆችን ብር የበላ 500 ሺህ ብር የበላ ነው። ይህም በውስጥ ልክላለሁ፣ እንጨርሳለን። መንገደኛው እንዴ ላውራ መንገደኛው ልጨርስላት እና ከቻልሽ ሀቃቸውን አስወጭላቸው፣ ካልቻልሽ ደግሞ ያለውን ነገር አሳውቂ። ካልሆነ ደግሞ አይመለከተኝም ማለት ትችላለች። እነሱ ደግሞ ይመለከትሻል ይሉሻል፣ ትጠያየቃላችሁ። መንገደኛው አንዴ ላውራ አንዴ። እኛ እዚህ ጋር ማለት ነው ምንም አንፈልግም። እኛ እኮ ምንም እኮ የምንፈልገው ነገር እኮ የለም። እመቤቴን ነው የምልህ። መሞከሪያ ተስፋ የለንም። ታውቃለህ፣ የአዲስ አበባ ልጅ እንዴ ብር እንደሚመጣ ታውቃለህ። እኔ የጎላ ልጅ ነኝ፣ ታውቀዋለህ። ጎላ ልታውቀው ትችላለህ። አጠገብህ ነው የጎላ ልጅ። እንዴ እንደመጣልኝ ማርያምን ይታወቃል ማለት ነው። አሁን ምንም የምፈልገው ነገር የለም። እንዲህ ለመሰዳደብ ለመነካካት ምናምን አይደለም። አጠገቧ ነው ያለው። እኔ በዛ 5,000 ዲናር ነው የሰጡት። እኔ 3,000 ዲናር ይስጠኝ በቃ ቀንሶ የመጋዘን የቆየበት ምንም ይሁን ማለት ነው ይቁረጥ ይስጠኝ። እኔ ብር ነው ፈልጎ ሌላ ምንም አይደለም። አሁን ላይ ያለው ሁኔታ ታውቁታላችሁ። አጠገቧ ነው። ኤፍም ያውቃል፣ አጠገቧ አለ። ኤፍሬም ስለ ጉዳይ ሁሉ ነገር ያውቃል። ዋን የሚለው አካውንቱ ባለቤት ስለ ጉዳይ ከመጀመሪያው ጀምሮ ያውቃል ማለት ነው። እንደመጣንበት ብዙ ፌቨር የሰራን ሰዎች ነው የቆየንበት። ጊዜያችንን ነው የሚሰያደርግ ነው። እኛ ዘዋራ ቁጭ ብለን አለው እመቤት ነው መንገደኛ የአዲስ አበባ ልጅ ከነን የገባው እኛ ብራችን ለእጃችን ሊሆነው እነሱ ሆነው ማለት ነው። አስቦ ተስፋችን ያጠ ሁላ ስቄ ውስጥ ማንገባበት ታይም ነበረ። የሀገር አዲስ አበባ ልጅ ሲገባ እኛ ዘዋራ ቁጭ ብለን ነበረ። መንገድ ተከፍቶ አስቦ እኛ መንገድ ተከፍቶ መላክ የሚችሉትን ነው በቃ ብራችን ታርጌት ማድረግ ይወስ ሜል አለ። እኛውን የምንለው ማለት ነው ምንም አይደለም። በቃ ብር በቃ የሆነው በቃ ይደርሳቸዋል የሚሉንም ብር ይስጡን በቃ። ከዛ በኋላ ማሰላም አንፋታለን። እዚህ ጋር ፎቶ መለጠፍ የቤተሰቡን አካውንት መለጠፍ አይደለም። እኔ ብር ያስገባንበት አካውንት አለ እስከነ ማዘሩ ፎቶ አለኝ፣ የእሱ ፎቶ አለኝ፣ የማዘሩ ስልክ ቁጥር አለኝ። ግን ይህን ላጣጦስ መግባት አልፈልግም። አብረን መልተናል፣ አብረን ኖረናል። ችግሬን ያውቃል። የአዲስ አበባ ልጅ ነው፣ የአብነት ልጅ ነው፣ ያውቋል ሁሉ ነገር። አስቦ ቅርብ ለቅርብ ነን፣ ችግራችንን ያውቃል። አሁንም እኔ ምንም ላጣጦስ መግባት አንፈልግም። ሙሳ የሚባል ልጅ አለ፣ ሀያት የምትባል ልጅ አለች። ቲክቶክ ላይ ትጫወቃት ትችላላችሁ። 3 ልጆች አለ። እነዚህም 2 ልጆች አሉ። እነሱም በቃ አስመርኩ ከርኩ ለማለት ነው። ደርሶ መልስን የተሞከሩት አሁን የሶስታችንን ገንዘብ የሚደርሳችንን ይስጡን። እኛ ምንም ነገር አንፈልግም። ሌላ ነገር መፖስት እንፈልግ እንፖስታለን። ከዚህ በፊት ተበልተን ከፖስት ውጭ ያተረፍነው ነገር የለም።
ከፖስት ውጭ ያተረፍነው ነገር የለም። ፖስተትን ታየ ሌላ ነገር የለም። ሌባ ተባለ በቃ ተቀረ። አሁን ይህ ጉዳይ በፖስት ብቻ እንዳይቀር ነው መወያየት ያለብን። አሁን ምንድን ነው ይበላል ማለት ነው። ፖስት ነው በቃ ከዛ የዘለለ አይሆንም ብለው ሁሉም ይበላል። እንዲሆነ ነገር ከዚህ በፊትም ሄኖክ ይባል የአዲስ አበባ ልጅም በላ እንደዚህ ፖስት ተፖስተ ተቀረ። ምንም ነገር የተደረገ ነገር የለም። ከፖስት የዘለለ ነገር አይደረግም። ከፖስት የዘለለ ነገር መደረግ አለበት ነው ወደ መፍትሄ በቃ ከፖስት የደረገ ነገር ማነገር መፍትሄ ማግኘት አለብን እኛ እዚህ ጋር እስከ መቼ እንደ ብር እኮ እንዳመጣ ነው እኛ ነው የምናውቀው እኮ። እመቤቴን እናቴን ጉዳይ አታውቅም። ዛሬ ሚዲያ ላይ ስክሪን ከዳርጋ ታይዋለች። እንደሞከርኩ ነው የምታውቀው። እኔ ዛሬ እውነቱን ነው የማወራው። ከእስር ቤት የወጣሁት ማለት ነው እዚህ ጋር ተሰብስቦልኝ ነው። እዚህ ግቢ ውስጥ ያሉ የሰፈር ልጆች ማለት ነው እዚህ ከሪሚያ ልጆች ናቸው ሰብስበው የከፈሉልኝ የእስር ቤት ስወጣ ነው። መንገደኛ ይህንን ያልኩህ እኔ ባለፈው ከፖስት የዘለለ ነገር ያስፈልገናል ያልኩህ ቢያንስ መማሪያ መሆን መቻል አለበት። የምሬን ነው። አንዱ መማሪያ መሆን መቻል አለበት። መገደልም ካለበት ተገድሎ መማሪያ መሆን መቻል አለበት። ምንም ነገር የለም እዚህ ጋር ቤተሰብ መሬት ሽጦ ከባልና ሚስት አባትና እናት ተፋተው መሬት ተሽጦ የመጣን ብር እንደዚህ መብላት ማለት ይሄ አይመጣውም። የምሬን ነው የምልህ ጭራሽ ነው የማይመጣው። እዚህ ጋር መሬቱን ሽጦ የእናቱን መሬት ሽጦ ገንዘቡን መመለስ ካለበት ይመልሳል፣ ግዴታው ነው። እመቤቴን ነው የምልህ እዚህ ጋር ማለት ነው። ስሚ ወይ እዛ ጋር ቦታ ላይ ድምፅ አለኝ ብሎ እኔ ሊያደርገኝ ይችላል፣ እኔ ሊገለኝ ይችላል፣ የፈለገውን ሊያሳስረኝም ይችላል ማለት ነው። ኪዳነ ምሕረትን እኔ በልጁ ነው መጣበት እኔ ሀገር እኔም ሀገር በልጁ እኔ እዚህ ጎኜ ማለት ነው። የሰፈር ልጅ አንድ የሰፈር ልጅ ዝም አይሉ፣ እናቴ ዝም አትልም፣ ቤተሰቦች ዝም አይሉ ማለት ነው። እዚህ ጋር ዘዋራ ተመልሰን እኛ መሞከራችን አይመጣም፣ መገናኘታችን አይቀርም። ፊት ለፊት ምንድን ያለን ይህን ነገር የኔ ፎቶ ፖስቶ ዘዋራ አንድ ሰው እግሩ ይርገጥ ነው ያለው። እስቲ እግሩ ይርገጥና እናያለን ያለው ከሊቢዎች ጋር ድምፅ ስላለው ማለት ነው። እስኪ እናያለን እስከ ቅርብ ቀን ማለት ነው። ነገ እያለኝ ነበር በቃ ነገ መልስላለሁ። ከዛ ትልኩን አጠፋው። ኤፍ ያውቃል፣ ሁሉንም ጉዳይ ኤፍ ያውቃል። አጠገባለህ ኤፍንም ነው እዚህ ጋር የምናወራው ማለት ነው። ኤፍ ስለ መንገዱ ሙሉ ነገር ታውቃለህ፣ ምንም ነገር ታውቃለህ። እኛ እዚህ ያለችን ጉዳይ እንጃ። እኔ ስመጣ ኤፍም በአንተ ነው የመጣሁት፣ ምንቴ ብዬ አልመጣሁም። ከዛ ከምንቴ ያወረድኩለት ከዛ በኋላ ነው ብሩ ማለት ነው። እና ኤፍም ታውቃለህ ስለ ጉዳዩ መንገድ አለ ስትለን ነበር። እስከሆነ ሰዓት መጋዘን እስክንገባ ድረስ ማለት ነው፣ እስክንወጣበት ታይም ድረስ መንገድ አለ ነገ እያልከን ነበረ። ባህር እንኳን አላየሁም። 5 ወር ተቀምጬ ባህር ሳ ላይ ነው የመጡት። 2 ወር ሙሉ መጋዘን እንዲህ እንደተቀመጠን እኛ ነው የምናውቀው። እመቤቴን እናቴ ስትይኝ በቪዲዮ ኮል ስትይኝ እንዲህ እንዳለቀሰች እንዴት እንደወጣሁ እኔ ነው የማውቀው። ታጎሳቅልኝ አሁንም ድረስ ምንም ልመለስ አልቻልኩም ማለት ነው። እና ይሄ ነገር ከቪዲዮ የዘለለ ከፖስት የዘለለ ነገር መፈጠር አለበት። ብራችን ይመለስልን። ምንም ነገር አይደለም የምንለው። ባላቅም ላውራ ከፈቀዳችሁ መንገደኛው ነገር ዝግጁና ወደ ክስትንሽ አሁን ስራ ገቢ ነኝ። መንገደኛ እዘጋላለሁ። ሰላም ከትሽ አቤት ቪዲዮ ከፍቼ ላውራ። የሁሉም እናት አዲስ አበባ ምድር ላይ ሁላችንም እኔም የድሃ ልጆች ነን። አብዛኛውን ተለምኖ የገባ ነው እዚህ ዩኬ፣ ጀርመን ምናምን ማንኛውም ቦታ ላይ። እኔ መፍትሄ የምለው ይሰቀል ይገደል ምናምን የሚለው ነገር አያግባባኝም። ጥፋት አጥፍተዋል በደንብ። እህታችንን እኔ አላውቃትም። ተቀብላለች፣ ትሰራለች። አዎ በጣም ብዙ ኢትዮጵያኖች ሊቢያ ላይ ይሰራሉ። ይሄ እውነት ነው። ለእነ ኤርኔ ገና የጎላ ልጆች በሚወጡበት ሰዓት ላይ እኛ ስንሰበስብ አበሻ ነበር ላይፍ ላይ ቁጭ ብሎ ብሩን ካልሞላሽ እገልሻለሁ እያለ የሚያስፈራራኝ የነበረው ግን ደላላ ነው። ገብቷቸዋል። የእነሱ ተሳክቶ ትርፍ ገንዘብ ኖሮን ሌላ የተክልዬ ልጆችንም ስናስወጣ እንደዛው አበሾች ነበሩ ደላሎች የሚያወሩ የነበሩት በስርዓቱ በስልክ ከኔ ጋር። ሁላችሁም ያላችሁበት መንገድ አሁን እግዚአብሔር ምስክሬ አንተ እንደዚህ የምትባባሉበት አይደለም። ጥፋት አጥፍተሃል፣ በጣም አጥፍተሃል። ወንድሞችህ ናቸው ማለት ያማል። ሊቢያ ቦታ ላይ ሊቢያ ሀገር ላይ ተቀምጦ ይሄንን ቁስል ታውቂዋለሽ በደንብ። እኔ አበሻ እንደሸቀጥ ከአንዴም 3-4 ይሸጡኛል። ግን የከተማ ልጅ ስለሆንኩ ነው ዛሬ በቤት የተገኘሁት። ሲሸጠኝ ስቄ እሱ በተኛበት ሩጫም ልጬ ማለት ነው። እያንዳንዱን ስቃይ አይኑ አውቀዋለሁ። እንዴት ነው ማሩት እንዲያርጉት ልላችሁ። ብራችሁን የተበላችሁ ልጆች ቲክቶክ ሪስፖንዲንግ እያለኝ ነው። ብራችሁን የተበላችሁ ልጆች እሱ መክፈል ያለበትን ምሳሌ አሁን እጁ ላይ ደሞዝ አለው፣ ስራ እየሰራ ነው። እናቴን እረዳለሁ ሲል ሰምቻለሁ። እንዳንተ ሌላውም ሰው እናት አለው እያለ እናቶች ተንበርክከው ነጠላ አንጥፈው ሲለምኑ እኔም አብሬ እያለቀስኩ ነው የምለምነው።
የእናት ህመም እንደሆነ ታውቀዋለህ። እነዚህም ወጣቶች መርዳት ይፈልጋሉ። የምትችለውን ሳንቲም አምጣ። የገቡት ገብተዋል። ላሉት ለሶስቱ ልጆች ለተባለው ግን አሁን የእነዚህ ብር የተበላው 3 ልጆች ለእነሱ አንተ የምትችለውን ንገረን። የቀረውን ደግሞ የኔ ቤተሰብ ከ6 ከ7 ዓመት ጀምሮ እርዳታ የምትታወቁ ልጆች እነዚህ ልጆች ረጅም ጊዜ ሞልቷቸዋል። የቀረውን ገንዘብ ሙሉላቸውና መንገዳቸውን ይቀጥሉ። ለአንተ እግዚአብሔር ልቦና ይስጥቅ። ቢኮዝ የሚቀጥለ መንገድ አለ። በረሃው ላይ አንተ ደላላ ነበር፣ ሀይቅ ይጠብቀሃል። ስራ ነው የሚያሻገር። ማንም ሰው ሞት እየጠበቀው ምንም ነገር እሱ ላይ ሊፈረድ አይችልም። የቀራችሁትም እጃችሁ ላይ፣ ነፍሳችሁ ያለችው እጃችሁ ላይ። በጣም ብዙ ችግር ውስጥ ነው ያላችሁት። እግዚአብሔር በኪነ ጥበቡ የሙስሊሙም የክርስቲያኑ አምላክ ነፃ ያውጣችሁ። እናንተ በሰላም ግቡ። ክፉ የሰራውን ሰው እንዳለ ያ ሀይቅ ይፋረደዋል። ሁሉም ሰው መንገዱ፣ እያንዳንዱ ነገር ነው። እኔ የተበደላችሁ ልጆች በራሴ በኩል የአቅሙን እጁ ላይ ያለውን ይስጣችሁ፣ የጎደለውን እንሰብስብ፣ ልጆቹ ይግቡ ይመስለኛል ብል ያስብ። ከዛ ውጭ ብንከራከር 1 ወር ከ15 ቀን እንፈጃለን። ስቴትመንቱ እውነቱን አምጣለት። ነገም ሌላ ክርክር ይመጣል፣ ከነገ ወዲያም ሌላ ክርክር ይመጣል። አሁን ያላችሁበት ጉዳይ ተዘግቶ ርዕሳችን ይሄ ከሌ ሰረቀ ከሌ እንዲያደረገ እያለን ጊዜያችሁ አልፍ። አሁን መታገዝ ያለባችሁም ልጆችና በዚህ መልኩ ብንፈታው ብንተጋገዝ ደስ ይለኛል። ጥፋት አጥፍተሃል፣ በደንብ ወንድሞቼ ያስቀይም ያለው ይቅር በሉኝ፣ የተቻለኝን ነገር እሰጣለሁ በላችሁ። እኔ የሚታየኝ እሱ ቢኒ ግን አሁን ሰላም እዚህ ጋር አይደለም። መንገደኛው መመለስ ካለበት ማለት ነው መመለስ ካለበት ይመልሳል። መመለስ ደግሞ አለበት ግዴታው ስለሆነ ማለት ነው። ያሉትም ልጆች አሉ እዚህ ጋር የገቡም ልጆች አሉ። ስለ ሰው እኛ አናውቅም። መመለስ ካለበት ግን ለሁሉም ይመልሳል። ሲመልስ ደግሞ እንዴት እንደሚመልስ እነሱ ተጠይቀው ነው እንጂ እሱ እንዲህ መመለስ እችላለሁ ስላለ አይደለም። ወንድም ይኸው ልክ ነህ አንተ። መመለስ ግዴታም አለበት። እኔ ግን ያልኩት አሁን ሊቢያ ላይ ያሉ ልጆች ካሉ እጁ ላይ ያለውን ገንዘብ ተቀብለን እሱን ለምነን ሞልተን ቢሻገሩ ቅድሚያ መስጠት ላለበት ቅድሚያ እንሰጣለን። ግድ ነው። አዎ መፍትሄው እሱ ነው የምለው። ከዛ በተረፈ ግን አሁን ሁላችሁም ከዛች ቦታ ላይ እግዚአብሔር ምስክሬ መውጣት ያለባችሁ የሆነ በቃ በጣም እኔ እንጃ አላቅም። እኔ ሰማዕቷ ተርዳችሁ ገና የሚጠብቃችሁ አንድ ችግር ላያችሁ ላይ ያለባችሁ። አሁን ተከፍቷል ተጎድቷል ለምትሉት ይሄ ልጅ ገንዘብ እጁ ላይ ካለ ያምጣ። አንድ ስትናገር ሰምቻለሁ ከፖስት እንዳያልፍ። ይህም ነገር ክርክሮ ነው እኮ በዚሁ ሊረሳ ይችላል። ልጁን ተደብቆ ይኖራል። ከዚሁ እሱ አይረሳም። እሱ ችግር የለውም። እሱ ግን የሚችለውን ያምጣና አሁን ተጎዳ የሚባለውን ሰው እያሻገረን ከእሱ ጋር ክፈል እያለን ብንቀጥል አይሻልም? እያጸዳን መሰለኝ። እኔ እንጃ ይሻላል። ያው እሱም ደግሞ ሊሻገር እስከመጣ ድረስ ሊሻገር ነው ብሎ ገንዘብ ማስላክ ይችላል። ወይም ደግሞ ከፈለገም እንዲህ የሰው ሀቅ አለብኝ ገንዘብ ላኩልኝ ብሎ መናገር ይችላል። ቤተሰብ ይልክለታል። አሁንም ቢሆን ማለት እኮ ትክክል። እዚህ ጋር የምናውቀው ነገር ነው። እዚህ ጋር እናቴ የሚረዳለው ምናምን ስላለ አይደለም። የምናውቀው ነገር ስለሆነ የሚሻገርበት ገንዘብ ብሎ አስልኮ መስጠት ይችላል። እዚህ ጋር አሁን እኔ የምፈልገው እስከ ከሰዓት ድረስ የሚጨርሰው ነገር ካለ በስቴትመንት ምናምን ደረጃ እሱን ኤቪደንስ እንዲሆናችሁ መጨረስ ይችላል። ግን የቀን ገደብ ተጥሎበት ከዛ ቀን በኋላ ምንም አይነት ነገር እንደማንፈልግ ልንናገር እንፈልጋለን። የቀን ገደብ ተጥሎበት የሚመልስበት ቀን ሊታወቅ ይገባል። ማነው የሚያወራው? እኔ ነኝ። አሚሬ አንድ ፖዝ አድርገው። እንዲህ አንተ ረዥም ሄድክ እኮ። እኛ ብዙ ነገር እያሰብን እኛን ሳታስፈቅዱ ነው እንደዚህ የምትሄዱት። ገንዘብ የሚቀር ገንዘብ የለም። ተወርቶ የሚቀርም ነገር የለም። ተፖስቶ የሚቀርም ነገር የለም። እንዴት ነው የምታስቡት? እኛ ረዥም ነው የምንሄደው ካሁን በኋላ። ረዥም ከመሄዳችን በፊት ያለውን ነገር ደግሞ እዚህ ጋር ተነጋግረን ደግሞ እንገላለን። እዚህ ጋር ያለው ነገር ሲያቅተን ደግሞ አካሄዳለን። ኦኬ እሱ ደግሞ በዚህ ሀሳብ ይስማማል አይስማማም የራሱ ጉዳይ ነው። እንደ ሀሳብ እኔም ጨምርለታለሁ። ከዛ በኋላ ቀጣይ አካሄድ የሚባል ነገር አለ። የጀመርነው ያወራነው ከታች ጀምሮ ይዘን የመጣነው ነገር አለ። ማን እንደበላው ብሩን መጀመሪያ እናጥራ። ተፖስቶ የሚቀር ነገር የለም። አሁን ተዋውቀናል እኮ ተዋውቀናል። አሁን ቤት ለቤት ተዋውቀናል። አሁን ብቻችን የምንንቀሳቀሰው ነገር የለም። ፉል ነን። በጣም ገብቷላ። የዚህ ልጅ ገንዘብ ይሁን አቅሜ
ማንም ይሁን ማንም ገንዘብ የበላ አካል ማንም ይሁን ማንም ይኸውና አቅሜ ሲል ይሄ ጀግንነት ነው። የመደራደሪያ ሀሳብ ነው። ሽማግሌ ያዋል ጉዳዩን። ካልሆነ ግን ራሱን የቻለ አካሄዳል። ተፖስቶ የሚቀር ነገር ካሁን በኋላ የለም። ምክንያቱም የራሳችን ውሳኔ ወስነናል። እኔ ራሴ መስዋዕት አድርጌያለሁ። መማሪያ መሆን ያለባቸው ሰዎች አሉ። ተበላልታችኋል፣ ተነጫጭታችኋል፣ እዛ ተነካክታችኋል። ስለዚህ የተነካካችሁበት ሚስጥር ዛሬ እዚህ ጋር አደባባይ ላይ ነገሮች እንዲመጡ የዚህን ያህል ፈተና ፈጣሪ እየፈተናችሁ ነው። በዛ ነገር ውስጥ ሆናችሁ ደግሞ ዛሬ ይቅር በለኝ ፈጣሪ ብለህ ሁሉም መቆም አለብን። ከራስ ጋር መሆን አለብን። ሁሉም እዚህ ጋር ድረስ የመጣንበት ምክንያት ምንድን ነው ብለህ በየግል ፈጣሪን መለመን አለብን። ካልተጸጸትክ ግን ነገሩ ይብስብሃል። ገንዘብ የበላኸውም ሰውዬ ይብስብሃል። በጣም ነው የሚብስብህ። አይ ይሄ ነው ያለኝ የሚል ሰው ደግሞ ብቃት ያለው ሰው ነው። ለኔ መሸማጠጥ፣ መበላላት ምናምን ሆኖ አልፈዋል፣ አሳልፈነዋል። እኛም አሁን ስደት ላይ ናችሁ ያላችሁት። ህይወታችሁ የእናንተ እየተሸጠ እኮ ነበረ። አታስቡም እንዴ? ህይወታችሁን እየቸረቸሩት ነበረ። ዛሬ ተጠጥቶ መጥቶ የሆነች ነገር ይዞ መጥቶ ብሮ በቃ ይቅርታ ስህተት ተሰርቷል፣ ይሄ ነገር ስህተት ተሰርቶ ይታረም፣ ይሄ ነው ብሎ የሚመጣ ካለ የሚገርም ጀግና ነው። እንደራደራለን። አሁን ግን የምንወስነው ነገር አይደለም። አንዴ ሽማግሌ ለመወሰን ማጥራት አለበት። ማጋ ብር እንዳለ ማጣራት መቻል አለበት። ኦኬ፣ ይሄ ነው አካሄዱ። ቢኒያም ዛሬ እንጠብቃለን። ዛሬ ከስንት ሰዓት ነው የሚመችሽ? ለምሳሌ የቢኒያም ጉዳይ ስንት ሰዓት እንግባ? ይሄ ሁሉ ሰው ባለበት አፍጥር በኋላ አረ አፍጥር ሰዓት ላይ ለአፍጥር ስለምገባ ከስራ አፍጥር ሰዓት ላይ በኢትዮጵያ ስንት ሰዓት? በኢትዮጵያ 2 ሰዓት ማታ። ኦኬ ችግር የለም። ቢኒዬ እንጠብቃለን። 2 ሰዓት ኤግዛክት ይገባለው ነው። የሚገርም ነገር ምንም የሚያስፈራ ነገር የለም። የሚገርም ነገር ይዘህ ትመጣለህ። በዛው የሚገርም አካካስ ወንድማችን ነው ገብቷል። የሚገርም አካካስ የሚገርም ነገር ይዘልን ትመጣለህ። እንፋታለን። ጠላት የለም እዚህ ጋር። ካልፈታነው ነው ጠላት የምንሆነው። ሁላችንም ካልፈታነው ጉዳዩን ቢኒ ጠላት እንሆናለን። መተራረም አለብን። ይህንን ለዚህ ነገር ራስሽን ዝግጁ አድርገሽ እንደምትመጪ ቢኒ ተስፋ አድርጋለሁ። አረ ኖርማል ነው ብራዘር። ምን ሁላችሁም ልትመጡ 140 ሰዎች አላችሁ እዚህ ገስት ላይ የተቀመጡ በኢትዮጵያ መንገደኛው አንዴ አሁን ደግሞ ዋን ኤፍን አገናኝ ኤፍ ኦኬ ዋን አንዴ አውራ ራሱ ዋናው ባለ አካውንቱ ራሱ ዋን አውራ ዋን ሚዩትን አንሰው። ምንም በተመለከተ ነው የምታወራው? አሁን እነሱን ጉዳይ ጨርሰዋል። የእኛ ጉዳይ ደግሞ አለ የራሳቸው እሱ የሚያውቀው እዛው ነው ጉዳዩ ማለት ነው። እንዲመሰለህ እንደዚህ አድዘው ነው ያለው። እዚህ ጋር መታየን እንደዚህ በዙሪያ ነው ሄድ ነው ማለት ነው። ስለዚህ ከተፈታ ቀረኛም ጉዳይ እዚሁ ተፈቶ በዚህ ጉዳይ በዚሁ ይፈታ። ድጋሚ ላቀጠና ማስገባት ያለብሽን ሰው አስገቢ። በቃ እኔ ዝቅ ልበል። ማታ እንገናኝ። ማታ እንገናኝ። እሺ ቢኒ፣ ማታ በኢትዮጵያ 2 ሰዓት እገባለሁ እኔ ጋና። በቃ እሺ ኦኬ። ምናምን መልሳለሁ። ፋሎ አድርገኝ። አንዴ መንገደኛው ዝም ብዬ ነበርና እስካሁን እኔ በተለይ ላውራ። ያው ከቢኒ ጋር ያለውን ጉዳይ ደረሰኝ ይምጣ። ዋናው የምንፈታው ጉዳይ በምንድን ነው? በደረሰኙ ስለሆነ ደረሰኝ ይምጣ። ከዛ በኋላ በደረሱን እንስማማለን ተባላለን። ከላስ በደረሰኙ እንስማማለን። የመጀመሪያዎቹ ልጆች ጉዳይ በዛ አለቀ። ሁለተኛ ወደ ራሳችን ጉዳይ ስመጣለህ፣ እኛ የወረድን ልጆች ነበር፣ ብዙ ልጆች ነበር። ዛብም አለ እስማኤልም ልጅ እዚህ ጋር ከኛ ጋር አንድ ላይ ነበር። እነ እስማኤል ተይዘው የእስር ቤታቸው ተከፍለው ወጥተዋል። እዚህ ጋር ግን ማለት ነው ምንም አይነት መጋዘን ላይ ያልገባን ምንም ነገር ያላረግን ንጹህ ልጆች እኔ አንድ፣ ሁለተኛ መሐመድ አሁን ሀያት ሚልህ ልጅ 2 እና አንደኛ ሶስተኛ ሰው እንትና በሄሉ እንዲሁም በእስቃል የምታውቂው ማለት ነው ጆዬ 3ታችን አለን።
ሶስታችን ከምንም ቆይ ዛሬ አንዴ ስመኛ ወንድሜ ተረጋጋና አንዴ ስመኝ ልጨርስና አንዴ ታወራለህ። ሶስታችን ከምንም ነገር መንገደኛ እንደ ትልቅ ሰው እንደማመጣ አንዴ ሶስታችን ከምንም ነገር ጋር ያልተገናኘ ንጹህ ብር ከፍለን ዛሬ ነገ ከነገ ወዲያ ይስተካከልኝ ተብለን ቁጭ ብለን እየጠበቅን ነው። ይሄን ስልህ ሶስታችን ቆይ መጋዘንም አልገባንም ምንም አልገባንም። ሶስታችንም ቁጭ ብለን እየጠበቅን ነው ብራችንን ማለት ነው። ዛሬ ነገ እየተባለ እስካሁን እየጠበቅን ያለ ነው። አሁን ድረስ ሁላ ማለት እኔ የትራንስፖርት አጥቼ ነው እነዛ ናብ ጋር ልሄድ ብዬ ራሱ የትራንስፖርት አጥቼ የምንም ብር ስለሌለኝ ነው ቁጭ ብዬ ያለሁት እዚህ ማለት። ሶስታችን ንጹህ ብር እየጠበቅን እነዛ ምናምንም ደግሞ እንደኛ ከፍለው መጋዘን ላይ ገብተው ምናምን ቅድም ያለን የመጋዘን የሚቆረጥብን የቆረጠውን ብር ይስጠን እያሉ ያሉት ሁላችንም ቁጭ ብለን እኔ እዚሁ ሆኜ ፊት ለፊት ተጋፍጬ ነው እያወራ ያለሁት። ማንም መጣ ማንም ሄደ ሳይሆን ያውቁታል፣ ራሱ ፊት ለፊት ያውቀዋል ማለት ነው። ሶስታችን አንድ ያጥራልኝ አንድ አቁምልኝ አጥራልኝ። ስለማን ነው የምታወራው? ለማን ነው ብር የሰጣችሁት? ለደላለው ለማን እንደሰጡን ይላውራ የሰጠውን አጠገቡ አለ አንድ መንገደኛው ለምን አለ ጉዳዩን እያወጡ ውስብስብ እኮ እየሆነ ነው መንገደኛው መንገዱ ውስብስብ እያደረኩ እንዲጠራ ደግሞ አጠገቡ ስላለ ልጁ የሰጠነው ብር የበላን ብር የምንልክ አጠገቡ አለ። አጠገቡ ስላለ ባለ ጉዳዩ አጠገቡ ነው ያስገባል። በቃ ሌላ ምንም እኮ የለውም። መንገደኛው እስኪ አንዴ ጠይቀህ እስኪ ቆይ ዛብን አንዴ ልጠይቀው። መንገደኛ እሱ ማለት ነው ዛቤ አንተ እኮ ፈርተህ ይሄን ነገር ሄደህ ተራ ብሎ ሆነ ነው የምታወራው። እኔ ፊት ለፊት ነገሩን ተጋፍጬ ፊት ለፊት ላይ ነው ላይቭ እያወራሁ ያለሁት። የደረሰብኝ ነገር ስላለ አወራለሁ። የማይወራ ነገር ብዙ የምናወራው ነገር አለ። ማርያምን እናውራ ከተባለ ማለት ነው የምናወራው ነገር አለ። አንዴ ላውራ አፍቀድም በአላ አንዴ ታውራ እሷ ታውራ ሚውት አርጊ በእናትህ ዝም ብሎ አንዴ ላውራ የሚባል ነገር አለ እንዴ? ወይ ቴክስት አርጊ። እሺ ሚውት አርጊ እንዳለ ሁሉንም ሚውት አርጊ። ካምባላ ነው ጉድ ሰራች ኢማን ከፈቺ ሳለልሽ እንዳከች አንቺም እኮ ሚውት ማድረግ ትችያለሽ። አይ ኢማን ናት እንጂ አስገቢያት ዋን የምጠይቅን ጥያቄ ብቻ ትመልሳለህ። ሚውቱን ክፈተው። ከብቻለሁ በያ ይኸውልህ ስማኝ ነኝ አሁን ስለምትነግረኝ ነገር አጽዳልኝና ንገረኝ። ዘአብን እና አንተን ያገናኛችሁ ነገር ምንድን ነው? ጥርት አድርገዋል። ምን መንገድ አንድ ላይ ልንወርድ ብለን ነበር። ሁላችንም ተበልተናል። ገንዘብ ተበልታችኋል። ቴንኪዩ ጤን ነው። ብሩ ማጋ ነው? ብሩን ከፍለናል ለደላላ። ደላላው ነው አሁን እዚህ የምንከሰው። ደላላው እዚህ ውስጥ አለ ኖ እኔ ያለሁት አሁን እዛው አቅራቢያ ላይ ነው እና ደላለውን አምጣው ነው እያለኝ ያለው። እሱን ደግሞ እኔ ማድረግ አልችልም። እሱ ፈርቶ ትራቨሎስ ሄዶ ነው እያወራ ያለው። ተረዳኝ። እኔ ደግሞ ፊት ለፊት ነገሩን ተጋፍጬ ነው እያወራ ያለው። ሳልጠይቅ እንዳታወራሽ እረፍ። እሺ አንተ እዛው ቦታ ላይ ነው ያለው? እኔ እዛው ቦታ ላይ ነው ያለው። ቴንኪዩ። ደላላው ነው የመጣው ማለት ነው? ኖ እናውቀዋለን ሁሉንም። እነሱ ሲጀመር ከኔ በላይ እንዲሁም እነሱ በደንብ ያውቁታል። ኦኬ አንድ ላይ ብሩን ሰጣችሁታል? በሩን ሰርተነዋል፣ ከፍለነዋል። ይሄ እኮ እሱ የሚክደው ነገር አይደለም። እየጠበቃችሁ ነው? እየጠበቅን ነው፣ ቁጭ ብለን እየጠበቅን ነው። ቴንኪዩ። በቃ አዛጋ ያዘልኝ፣ ሚዩት አድርግልኝ። ዛብ ክፈተው። ምንድን ነው ችግር ከዋን ጋር? አሁን ከሱ ጋር ከደለ ምን ድንግ ጥረት አድርጌ ስነግርህ ማለት ነው። አሁን አንድ ላይ አይደለንም። ፈርቶ ሄደ ያለው ማለት ነው። ነግሬሃለሁ። ልንገርህ ፈርተህ አሁን ያገናኘክ ማለት ነው። ሴቷን አገናኝተው የለ የሴቷ ባሏ ነው። ብሩን አንድ ላይ ነው የሚኖሩት። አንድ ላይ ኖረናል። ባሏ ነው። አንድ ላይ ነው የሚኖሩት። ይህ ሀቅ ነው። እኔ እሱን እየከሰስኩ አይደለም፣ እሱን እየከሰስኩ አይደለም። ግልጽና አድርግስ ነው። እሱ እየከሰስኩ ሲሆን ለእኔ ስትነግረኝ ስማኛ፣ ለእኔ ስትነግረኝ 150 ምናምን ሰው እየሰማ ነው። ግልጽ አድርገው አብረው ናቸው ያሉት። ብሩን የተቀበለው ሰውዬ በቃ ሻውን አንድ አጠር አድርጌ ሳደርግ አጠገቡ ነው ያለው። ያገናኘን እውነታውን ይሄ ነው። በቃ ምንም ሌላ ቦታ ላይ ተራርቀን ነው አይደለም። በቃ ግልጽ አድርጌ ስነግርህ አንድ ነው እውነታውን በቃ በቃ እንደዚህ አድርገው። በቃ ዝጋው። ይሄንን እኮ አንድ ይሄንን እስሚዝም ያውቃል። እስሚዝም ይንገር እውነታውን። እሺ ዝጋልኛል። ዋን ክፈተው። ወይ አብሮክ ነው ያለው? እኔ እዛው ቤት ነው ያለ ነው። እኔና ጆዬ
እዛው ቤት ነው ያለ ነው የበላን የተባለው ሰውዬ ቤት አለ አይደል? እዛው ቤት ነው ያለ። አሁን ግን ይህን ነገር ስናደርግልህ ግን ማለት ነው ይህን ነገር አሁን እኔ ራሴን ኃላፊነት ቦታ ከትቼ ማለት ነው ሚካኤልን እላለሁ የጎላውን እኔን ኃላፊነት ቦታ ከትቼ ራሱን ይዘንም ቢሆን አሁን ይመጣል፣ እኔ አስገባዋለሁ፣ ሀላል አስገባልሃለሁ። ፊት ለፊት ማለት የምፈራው ነገር ስለሌለኝ ሀላል አስገባዋለሁ። ምንም ጥያቄ የለብኝም። እኔ ፊት ለፊት አስገባዋለሁ። ሀላል እሱ የሚያወራህንም ትሰማዋል። እኔ በዚህ ቦታ ላይ እንዲሁም በጣም የተጎዳ ነው ማለት ነው። እነዛብም ማለት እኔ ሀያትና እስቃል ሄሎ አወቅ ሸዋ ጆ የሚባለው ሶስታችን ንጹህ ብር ነው። የእኔ ብር ደግሞ ከሁሉም በላይ ከፍ ይላል። ሀላል ፊት ለፊት ሚልህን ልጁም ፊት ለፊት ሚልህን ነገር መንገደኛው ትሰማዋል። እኛ እዚህ ቦታ ላይ ሰፖርት ነው የምንፈልገው። የተጎዳን ልጆች ነን። ፊት ለፊት ትሰማዋል። በቃ ችግር የለም። እስሚዝ አንዴ ብቻ ልጠይቅህ። ዛብ አንድ ጥያቄ ልጠይቅህ። አብረው እየጠበቃችሁ ነው? ብር ከፍላችኋል? አንድ ላይ ከፍላችኋል? የምትሄዱበትን ቀን እየጠበቃችሁ ነው? አር እየጠበቅን ነበረ። ልነግርህ ነው። አይ ንገረኛ። ለምጠይቅ ጥያቄ ብቻ መልስልኝ። ምንድን ነው የደበረ አሁን አንተ ከእነሱ ጋር መሆኑስ? ግልጽ አድርጎ አብስ ግልጽ አድርጊስ ነገር የወረድነው ማለት ነው። ሁለተኛ ወር ላይ ነው በኢትዮጵያ መንገድ ደግሞ ለመውረድ የወጣ ነው። ስንወርድ ሁለተኛ ወር ላይ ስሉ ከ10 ቀን በኋላ አለን ተብለን ነው መንገድ የወረደው። 10 ቀን በኋላ እንደዛ ሆነው ማለት ነው። 2 ወር ቆየን መጋዘን ማለት ነው። መጋዘን ቆየ 2 ወር ስንቆይ ደግሞ መጋዘን ምግብ አልነበረም፣ ኖረሰን አልነበረም ነው የሚባለው። ከነጭራሽ መስሜልም ያውቀዋል። እዚህ ጋር በቀን አንዴ የምንበላበትም ማንበላበትም ታይም ነበረ። በብራችን የምንበላበትም ታይም ነበረ የሚላከልን በስንት አንዴ ማለት። ከዛ ስንጎዳ ከዚህ እንውጣና ከተማውን እንጠብቃለን። 2 ወር ሙሉ መንገድ እንደሌለ ስናቅ ማለት ነው። ከ2 ወር ደግሞ ነገ ተባለን፣ ነገ እንባላለን። ባህር ደግሞ ማበል ክረምት ነበረ። በቃ ባህሩ ሲስተካከል እንባላለን። ሲስተካከል እንደዚህ ተባለና በቃ ነገሩ እንደዚህ የተወሳሰበ ግማሹ ቤት ሰበራ ተብሎ ተያዘ። የእስር ቤት ተከፈለለት። 10 ሰው ተብሎ ተቀነሰ። 40 ሰው ኢንዶሚት የሚባል ጭነት አለ ተይዞ ተመለሱ። እንደዚህ ተባብሎ ማለት ነው 5 ቀረ ማለት ነው። ከዛ ከ5ቱ ማለት ነው እኛ ስንት ወደ ሰብራታ የሚባል ሰፈር አለ። ወደ ሰብራታ ሄድን ማለት ነው። ሰብራታ ስንሄድ ጠዋት እዛ የሄድንበትም ጭነት አለ ተብለን የሄድንበትም ብር አልከፈልም ሰውያችሁ፣ ብር አልከፈለኝም። ብር ቢከፍለኝ የጭናችኋለሁ አለን ማለት ነው። ከዛ እንደዛ እዛ ደግሞ 4 ቀን ቆየን። እዛም የሄድንበት ምግብ አለ የለም፣ አልቻልም። በቃ ራብ አልቻልም። እኔ ተጎድቻለሁ። ምግብ አልቻልም ማለት ነው። ራቡን አልቻልም። ድጋሚ አስወጣን ብለን ታክሲ ላክልን አለው ማለት ነው። እየሰማኝ ነው መንገደኛው። ታክሲ ላክልን አለው። ታክሲ ሲልክልን ማለት ነው መጣ። ያመጣልን ታክሲ ወደ ሰብራታ ወስዶናል ማለት ነው። ወደ ሰብራታ ሲወስድን 4 ባባባት ማለት ነው እያዩን አልፈናል። አንዱ ባባት እንደውም እስር ቤት ድረስ ገብተን ነው ችግር የለውም ብሎ ለቀቀን። ስንመለስ ግን ማለት ነው አልፈን የራሱ ኬላ አለ፣ የራሱ እስር ቤት የሚያስፈታበት ኬላ አለ። የራሱ አስፈቺም ነው የእሱ አይደለም። ብሩን የሰጠ ነው እሱን አይደለም ልክ ብሩን የሰጣችሁት ልጅ አሁን ቤት ማለት እኮ ስለሱ ነው የማወራው እኮ እሱ ጋር ማለት ነው። እዛው ባባት ላይ 3 ባባት አልፌ ማለት ነው ምንም ነገር ሳይሉን ያለፍነው ለወረቀት መሰለኝ ምንም ነገር ሳይሉን ያለፍነው። 4ኛው ባባት ስንደርስ አይተውን አስገቡን። ታሰርኩኝ ማለት ነው። እሺ ታሰርኩኝ። ታስሬ 7 ቀን ቆየሁኝ። ሰውዬው ጋር የራሴ ብር አለኝ የእስር ቤት መውጫ። በራሴ ብር እሺ አስወጣኝ፣ ብሩ ምንም ነገር ይቅርብኝ፣ በራሴ ብር አስወጣኝ አልኩት። እሺ በራሴ ብር አስወጣኝ ስለው እሱ ብር ያለው ሊቢው ጋር ነው፣ ለሊቢው ሰጥቼዋለሁ። አሁን መቀበል አልችልም ማለት ከዚህ መውጣት ትፈልግ ከሆነ በራስ ብር ክፈልና የሚልክልህ ሰው ካለ አስወጣልኝ። እዚህ ጋር ጓደኛዬ የባህር የሚወርድበት ሊሞክርበት ያስቀመጠው ብር ነበረ 2000 ዲናር ላከለት። ሰው 5000 ዲናርም ከፍያለሁ። ድጋሚ ደግሞ 2000 ዲናር የእስር ቤት መቁጫ ድጋሚ ከፈልኩኝ ማለት ነው። ተላከለት ድጋሚ ተላከለት። ድጋሚ ከፈልኩኝ ነው ወጥቶኝ ከፍዬ ከእስር ቤት ከፍሎ በኋላ ሰጠኸው አስወጥቷል። ስሚ ጸጋ አንድ መንገድ ላቋርጥሽ አንዴ ቆይ ጆ ነኝ መንገደኛው። አንዴ ቆይ አንግባባም። አንዴ ልንገርሽ አሁን እዚህ ጋር እኮ እንዲህ ላይቭ ላይ መተህ ታወራናለህ እንጂ እዚህ ጋር የሆነ ነገር ቢደርስብን ትጠየቃለህ። እዚህ ጋር 153 ጆ ነኝ። እስቄል ታገኛለህ፣ እሉ ታገኛለሽ እኮ። ምን ተፈጠረ አሁን? ምንም አልተፈጠረም። የለም ሰውየው ደላለው የለም ወጥቷል ውጪ። ግን እዚህ ጋር የሆነ ነገር ቢደርስብን ጸጋ እዛ በሱ ቆይ አሁን ይሄንን ነገር ልፈታልህ ነው። እሺ ምንድን ነው ያው ምንድን ነው ለእኛ ምንድን ነው ወጋችን? አሁን ኤፍሬም ሰማ መንገደኛው ኤፍሬም አገናኘዋለሁ እያለ ነው። እኔ ፈታ በቃ ብሎኛል። እኔ ላፋታችሁ እኮ ነው። ተረጋጋ።
ቆይ ታገኘኛለህ። ይኸው ዝም በል አንተ ታገኛለህ። ዛብ አንድ ነገር ልንገርህ። አሁን ይህ ታሪክ ረዥም ሄዷል፣ ተነካክታችኋል። ግን አሁን ገንዘቡ እንደማትበላ እኮ እነዚህ ልጆች እኮ ደላላው ቤት አሉ። አይገርምም? ይዘውታል፣ እየጠበቁ ነው። ስንት ወር አንድ ጊዜ እሱ ሲያወራ ታወራለህ። በእግዚአብሔር እስካሁን ስርዓት ይዞ ነበር ቤቱ ሲያወሩ የነበረው እንዴ። እኔ በእናንተ ጉዳይ ላይ እኔ ልንገራችሁ፣ ይቅርታ፣ እኔ የሊቢያ ልጆች የሰፈሬ ልጆች በጣም ብዙ ዱር እያውቃሉ። ላይቭ ላይ አንዳንዴ መቀመጥ ይጀብረኝ፣ አንከባበርም። እኔ በአንተ ሀጃ ላይ ቁጭ ብዬ እንቅልፌን አጥቼ ጾመኛ ነኝ። እኔ ሀሳቤን ሰብስቤ እናንተ የምትግባቡበትን መንገድ ልክ እያመጣሁ ያለ ገብተህ አንተ ከፈነዳ እኔም ተናድጄ እወጣለሁ፣ አንተም ተናዳሃል። ከዛ ነገ ይደብረኛል ከእናንተ ጋር መቀመጥ። እዛ ብዙ የምናስባቸው ፊውቸር የምናስባቸው ነገሮች አሉ፣ እንለያያለን። ይሄ ነው መሆን ያለበት አይደለም። ይሄ ከሚሆን እንዲህ እነዋን እኮ ደላላው ቤት ተቀምጠዋል። አላው እንዲህ ደላላውን እኮ ይዘውታል። ለአንተም ዋስትና ነው ልለው ነው ወይ መድኃኒዓለም። መንገደኛው ጸጋዛብ እኮ መቀመጥ ይችላል። ፈልጎ ነው ወደ ትራብሎስ ሄደው አይደለም? ንገረኝ። ጸጋዛብ መቀመጥ እኮ ይችላል፣ አልከለከለውም። እቤቱ መቀመጥ እኮ ይችላል እኮ ውጣልኝ አላሉ። ገብቶሻላ? መቀመጥ ይችላል። ብራችሁ ይመለሳል ነው የሚባለው። ግን በቃ በተስፋ ነው ያለ ነው፣ አለቀ። አሁን እዚህ ጋር እንደዚህ አፍላፍ ተካፍተን ማን ነው ለእኛ ሪስኩ የሚወስድልን ነው? አዎ አንዴ ላውራ። ስሚ፣ ይህ ጉዳይ ማለት ነው ስሚ፣ ይሄ ጣጣ እንደሚያመጣው እኮ ራሴ ተናግሬያለሁ። ዙዋራቦን ለራሴ ሪስክ ወስጃለሁ። አዎ ፈሪ ነኝ፣ ፈረው ለራሴ ተጋፍጣለሽ አንተ። እኔ እስር ቤት ገብቼ ስወጣ የከፈልኩትን አውቃለሁ። እሱ ያለኝ ነው። ድንግል ማርያም ጆጂ ብሩ በተስፋ የመለስ ያለልሽኝ እኮ አንዴ ሰው ስለመጣ ነው። አንዴ ስማኝ ወንድሜ፣ ይቅርታ። እዚህ ጋር እኔ ወንድሜ ነህ፣ ከማንም በላይ እሱ ነው የሚቀርብ ወንድሜ ነህ፣ ታውቃለህ። እዚህ ጋር ምን አይነት ቦታ ላይ እንኳን እንደዚህ አይነት ነገር ላይ ልጁን አምጥቼ ላይቭ ማስገባት አይደለም ማለት ነው። ቀና ብሎ አንድ ሰው እንደማየው ታውቃለህ። ራሴን እንደዚህ አይነት ሪስክ ላይ ከትቼ አምጥቼዋል። እውነቱን አሁን ሀላል ይኸው ይወራል፣ ነገ ጠዋት ግን ማለት ነው። አሁን ግን እናንተ ግን እዛ ቦታ ሄዳችሁ ነው ለእኛ ሳታስቡ ነው። ጸግሽ ይህን ነገር እያረክ ያለው ለእኔ ሳታስቡ ነው። እኔ ቢያንስ ቆይ አንዴ ስማኝ፣ አንዴ በምን የትራንስፖርት እንደሌለኝ አታውቅም ነው መልስ አይደለም እንዲህ እኔ ማን አለው አይደለም። እሺ እንደዚህ ሳውራት ደግሞ ማለት ትራንስፖርት 250 ብር የለኝም ብያለሁ አላልኩም? ምን ይላንተ ብለኛል። አሁን አልተበላችሁም በተስፋ ላልከው ነው ማለት ነው። በተስፋ እስካሁን ጠብቁ ላልከው ደግሞ እኔ እነግርሃለሁ። እሱን አሁን አልተበላችሁም ማለት እንዴ? እኔ እኮ ነኝ የተበላሁት። ከአንተ በላይ እኮ ነኝ የተበላሁት። ጸግሽ ከአንተ በላይ እኮ ነኝ የተበላሁት። እኔ የደበረኝ እኮ አልኩህ ወንድሜ። እኔ እኮ ወንድሜ ነህ። እኔ ግን የደበረኝ ለአንተ ከአንተ ግን የደበረኝ አንተ ራስህን አውጥተህ ነው እዚህ ቦታ ላይ እየጠየቅ ያለው። ቢያንስ እንኳን ማለት ምንድን ነው? ሄሎ ሰላም ነው አሉ። ቪዲዮ መግባት ትችላለች ብሎ ቪዲዮ መግባት ትችላለች። እሺ እንትን ምንድን ነው ችግራቸው? ማለት ለምንድን ነው ያልተሻገሩት? ችግር ምንድን ነው ያሉ ነገር እስኪ ንገረኝና በ10 ቀን ውስጥ ትሻገራላችሁ ተብለው እስካሁን ቁጭ ብለዋል። አብሮ በዚህ ነገር ላይ ደግሞ እነሱ አንተ ጋር ቁጭ ብለዋል፣ እሱ ደግሞ ሌላ ቦታ ላይ ያለው። ይሄ ነገር በመሀላቸው ላይ የሆነ ቅሬታ አምጥቷል። በ10 ቀን ይሻገሩ ነበር፣ ነገሮቹ አላለቁም። እስካሁን የቆዩበትን ምክንያት እና እነሱ አንተ ጋር የተቀመጡበት እኔ ጥርት አድርጌ ነው የምነግርህ። እነሱ አንተ ጋር የተቀመጡበትን ምክንያት፣ እሱ ደግሞ ከዚህ የሄደበትን ምክንያት ምናልባት የምታውቀውን ነገር ንገረኝ። እሺ ችግር የለም። በ10 ቀን ላልኩህ በ10 ቀን አይደለም። ከጅማሬው ልጀምር ያለውን ሂደት ወይስ ከመጀመሪያው እንዳልክ ብቻ እንዲስማሩ? ጸጋዛብና ቤቢሊክ የሚባሉ ልጆች ናቸው መጀመሪያ የመጡት። ከዛ ጋር ሁለቱ መጡ፣ ሞከሩ፣ አልተሳካም፣ አልተጫኑም። መጀመሪያ ተመለሱ። የነበረን ግንኙነት ከነ ጸጋዛብ ጋርም ከቤቢሊክ ጋርም የቤተሰባዊ ነገር ነው። ለምን እነሱም የአዲስ አበባ ልጆች ናቸው፣ እኔም የአዲስ አበባ ልጆች ነው። የወንድማዊነት ግንኙነት ነው ያለን፣ አንድ ቤት ውስጥ ነን። መለስኩላቸው። ባስገቡበት አካውንት 4800 ብር ላኩ። መልሼ ደግሞ 4800 ብሩን ከራሳቸው ጋር ወስጄ ለራቁት ሰው መልሼ ላኩላቸው።
በስንተኛው ቀን መንገድ ምናምን ተባለ። እንደዚህ አይነት ሂደት ተጀመረ። ሰብሰብ አደረግላቸው ሂደቱን ትላለን። እዛ ጋር 10 ቀን ላልከው እዛ ጋር የቆዩበትን ምክንያት እርግጥ ነው ቆይተዋል፣ ምን ብለዋል። ግን መቼስ የሰው ልጅን ስታስቀምጥ አይደለም ላሰርከው ውሻ እንኳን ውሃና ምግቡን በሰዓቱ ትሰጠዋለህ። እዚህ ጋርም ውስጥም ሆኖም ደግሞ እዚህ ጋር አብሮኝ የሚያሉ ልጆች አሉ። እነሱ እዛ መጋዘን ቢሆኑ አብሮኝ ያሉ ልጆችን ያውቃሉ። እኛ ሳንበላ እነሱ ምግብ የለም ሲባል የአንተን ጥቅም ምንድን ነው? የእኔ ጥቅም እነሱ መላክ ነው። ተጠቃሚ ነህ? ተጠቃሚ ነኝ። ግን የምጠቀሙ ግን እነሱ ሲገቡ ነው እንጂ ልጠቀም የሚችለው እነሱ ሳይገቡ የማንንም አቅም የማንንም ምንም ነገር ኪሴ ላይ ወደ አንድ ነገርም ማስገባት አልፈልግም። ያቁኛል ያለውን ነገር ሂደታቸውን ማለት ነው። ህሊናቸውን ያውቀዋል። ጠንቅቆ ያውቁታል ህሊናቸውን። ያለኝን እኩል ከእነሱ እኩል ተጋፍቼ በልቼ አብሬያቸው ጠጥቼ ነው የማሳልፈውም። እንደዚህ ነው አይደለም። ህሊናው ጠንቅቆ ያውቃል። እዚህ ጋር እስማኤልንም እያዩት ነው። እስማኤል እኔ በእንደዚህ አይነት ጉዳይ ቢያወራም አይገርመኝም። ጸጋዛብ ግን ህሊናው ራሱ ያውቀዋል። የመጀመሪያ ደረጃ ተረዳኝ። ያቁኛል ስትል አብራቸው በተሃል አብራቸው ኖረሃል። ማሻገር ሞከሩ። እንደምታሻግር ያውቃሉ። ማናቸውንም ሀቅ አልካድኩም። ገባ እንደምታሻግር ያውቃሉ። ትጠቀማለህ። ከዚህ ቤት አሻግረህ የራስን ጥቅም ይዘህ ወጥተህ የሰውን ሀላል እንደማትበላ የሰውን ገንዘብ እንደማትበላ ሰው እንደምታሻግር ያውቃሉ። ስላመኑብን ትክክል። ግን እዚህ ጋር እኔን ደግሞ እዚህ ጋር እምነታቸውን ምን አጉድሎብኛል? በእኔ በኩል ላይ ይህ ነገር የተፈጠሩ ደግሞ ፈልጁ አይደለም። ቢያንስ እነዚህ ልጆች አስመጥተን እነሱ ራሱ ሲለኝ የነበረው ለምን በቃ እዚህ ጋር 2ም 3ም ሆነን እድላችንን በሆነ መንገድ ላይ እንሞከር። ያን ደግሞ አልፈልግም ነበር። ገባ ቢያንስ ሲገቡ ነገ የሚያስመሰገነኝን ነገር ነገ ወንድ ልጅ ነህ ትገናኛለህ። መገናኛ መንገድ ብዙ ነው። የሚያስመሰግን ነገር እና ተሳክቶ እንኳን ባይሳካ እንኳን ቆንጆ ነገር ነው የሚባልበትን ሂደት ነው የሚፈልገው ፍላጎት የሚነበረው። ያ ነገር አልሆነም። እመቤት ያልፈቀደችው ሞከሩ። ለሱም ይሻላል ባልኳቸው መንገድ ላይ ቁጭ አድርጊያቸው እኔ ከአቅሜ ቢሆን ይኖራል 11 ወር ሆኗል። ለምን የተገናኘው ስንተኛው ወር ላይ ነው? 10ኛው ወር ላይ ነው የተገናኘው። 12ኛው ወር ገባ። ቁጭ አድርጊያቸው እዚህ ቤታችን ላይ ላታችን ነበር። ቁጭ አድርጊያቸው ከአቅሜ በላይ ይሆናል። ያላችሁ ልመልስላችሁና በቻላችሁት መንገድ ጥሩ መንገድ ነው በምትሉት መንገድ ላይ ሂዱ። ከጎናችሁ ቆማለሁ። አይ አንተ ባመንክበት መንገድ ይሻላል ባልከው መንገድ ላከን። ኦኬ እሺ አይሆንም ማለት ወደ ሌላ ቦታ ላኳቸው። እዛ ቦታ ጋርም ሆኖ አይ እንደዚህ ነው እዚህ ጋር አልተመቸንም፣ እንደዚህ ያሉንም እሺ እኛንም ይምጡ ተባለ። ተመለሱ፣ መጡ። መንገድ ላይ መሀል ላይ ተያዙ። መንገድ ላይ ሌሎቹ 3 ጸጋዛብን ጀምሮ 3 ልጆች 4 ልጆች ማለት ነው። አጠቃላይ የስንት ልጆች ጉዳይ ነበር? የእነሱን የተቀባበልክ ጊዜ የስንት ልጆች ነው የተቀባበልክ? የ8 የቀሩ የ8 ልጆች ናቸው። 8 ከዛ ውስጥ እኔ እንደዳ እኔ አለብኝ ብዬ የምል እንደዳ ትክክለኛውን ነገር ልንገር። እንደዳ አለብኝ ብዬ የምል አንድ የማመድ ብር አለብኝ፣ የራሱ የፍሬም ብር አለብኝ፣ የጆን ብር አለብኝ። በሂደት የመለስኩላቸውም አሉ። አሁንም እየመለስኩ ነው። ከተሳካልኝ የሁሉንም ብር እንደምመልስ እኮ አውቀዋለሁ። ገና እኔ ራሴ በእነሱ በዛ ጉዳይ ላይ ማለት ነው እንዴት ልበለ ለሊቢያ የሰጡት ሊቢያው ከፈለክም እኔ ደውዬ የራሱ ሊቢም የራሱን ጓደኞችም ራሱ አረብኝ የምትችልም ከሆነ ቃል በቃልም አሰማሃለሁ። የተፈጠረውን ነገር በ6 እኔ ደውዬለት ሁሉንም ነገር የምትሰማውን ነገር አሰማሃለሁ። በዚህ ጋር እነ ጆንም አሉ ሌሎችም አሉ። ለራሴ እንኳን የምበለው እንኳን አጥቼ ነበር ብለህ ታምነኛለህ? እግዚአብሔር አንድ ጥያቄ ልጠይቅሽ። እስኪ መጠየቅ ያለብን ጥያቄዎችን ጠይቀኝና ቃል በቃል ልመልስልህ። አንድ አውራ ልጨርስ። አንድ ከርስ ያተጠኝ ብሎ እለቅልሃለሁ። አንዴ በማይሙት አንዴ ትጠይቀዋለህ። ተጨማሪ ነገር ትጠይቀዋለህ። እችን ብቻ ጉዳይ ልጨርስ። ሊቢያ እጅ ላይ የገባ ብር ለምሳሌ ሊቢያ እጅ ላይ የገባ ብር እዚህ ጋር የተቀመጡበት አለ። የታክሲዎች አለ ምን አለ ያን የሚሸፍነው ሰውዬው ነው።
ሰውየው ራሱ ከራሱ ኪስ ላይ አይደለም የሚሸፍነው፣ ከራሳቸው ከሂሳባቸው ብር ላይ ነው የሚከፈለው። ገባ? ተቆራርጦ ያ ብር የሚደርሳቸው ብር ላይ እነዚህ ልጆች አሁን እነሱን ቢልኝ ያሉ 2,000 1,000 ሺህም ሰጥተው ጉዳዩን በሰላም እንስጋ። ይህ ምንም እዚህ ጋር የተጣላነው ጸብ የለም፣ ሌላ ቂም በቀል ምናምን ነገር የለብንም በመካከላችን። ገባ? እኔ እስከማውቀው ድረስ ተነጋግረንበት፣ ግን አሁን ጉዳዩ ለነሱ እዛ ጋር እነሱ ርቀው ስላሉ ይመስላቸዋል እዚህ ጋር ምንም ነገር የማላረግ እዚህ ጋር ያን ነገር ለማስመለስ ምን አይነት ደረጃ እንደሚሄድ ላይረዱትም ይችላሉ። ተረዳይ? ገና እኔም አሁንም ቆንጆ መንገድ እና ትክክለኛ መንገድ ከሆነ እነሱ ልጆች መጥተው እንዲሞክሩ ነው ፍላጎት። ይህ ቀጥታ እንዲገቡበት። ያ ካልሆነ ግን ሰውየው በሚችልበት ሰዓት ላይ ከሰውየው ጋርም መሄድ ራሴን እነሱን ከሚሉት የበለጠ ማለት ነው። እኔ በሊቢዎቹ እላፊ መስመር እየሳትኩኝ ከእነሱ ጋር ግብግብ እየተያዝኩኝ ነው። ይህ መስመር ካልሆነ እኔ ስሜ እየጠፋ ነው። እዛ ጋር ቤተሰብ ሊገደልብኝ ነው። እንደዚህ ሆኗል፣ እንደዚህ ሆኗል፣ እንደዚህ ሂደት ላይ ነኝ ያለሁት። ከማንም ሰው ጋር መጣላት እስከዛሬ ድረስ እኔ በስሜ በእንደዚህ አይነት መንገድም ተነስቶብኝም አያውቅም። ከማንም ሰው ጋር ተነካክቼም አላውቅም። ስለዚህ እነዚህ ልጆች መጥተህ የምታስልክልኝ ከሆነ በስነ ስርዓት የሚገባበት እቃ ከሆነ ላክልኝ። ስም መጥራት አልፈልግም። እነዛ ሰዎች በሌሉበት ከእነሱ መሀል ራሱ ከእነሱ ጋር የተመለሱ ልጆችን 2 ሰዎች አሁን በቅርብ ቀን ሞክረው አልተሳካም፣ ተይዘዋል። እነሱ በእስር ቤት ሞከሩ፣ አልሆነላቸውም፣ ተመልሷል። እዚህ ጋር ምሱ ያው ቃል በቃል እኔ እዚህ ጋር ልምጣለህ አንዴ። እሱ ቤም አለ እዚህ ጋር ቅድም ሳይወራት የነበረው ልጅ መሰለኝ። እሱ የሚባል ልጅ አለ እንትና ነባ ጆቫኒ የሆነ በኔ ጋር የሆነ ነገር ነበረው። እሱንም የሆነ ነገር መልሼለታለሁ። እዚህ ጋር እንደ ዕዳ አልኩ እኮ ትልቅ ዕዳ እኔ ህሊናዬንም ራሱ እንትን የሚለኝ እንደ ዕዳ ትልቅ ዕዳ ያለብኝም የመሐመድና የኤፍሬም ነው። ትልቅ ዕዳ ያለብኝ ባረ ሙሳብ ነኝ። እሺ ስምል ልሽ ገባ የሌላው የ2 ሰው ብቻ ነው ዕዳ ያለብን። ሁሉም ገስት ላይ ያሉት ይጠይቁት። አሁን እኮ መንገደኛው እኛንም እያስወራን አይደለም እኮ አሁን ዳሳ በረጋ ብለን እኛ ምናወራ ሚዩት ነት መንገደኛው እሺ ያኔ አሁን ምን አንድ ጥያቄ ሙሳብ መልስ የመለሰለት የነዛ ልጆች ከፍላል የነስ የለብህም አለው። ሙሳብ ስለተናገረ ዘለ ትገባለህ። የአንተን ጉዳይ ልጨርስልህ አይደል እንዴ? አሁን አንተ ሙሳብ አንድ ያዝልኛል። ይህን ነገር በዚህ ነገር ነው እየተከባበርን ያለ ነው። ለምን ትቀላቅሉብናላችሁ? ሙሳብ ሀሳብን ማቅረብ ትችላለህ፣ መብት ነው። የእነዚህ ልጆች ላጥራ። አንተ ዘአብ የምትባለው ልጅ እና ጓደኞች እዛ እሱ ቤት ያሉት ልጆች እሷን ባቀረበላችሁ ሀሳብ ተስማምታችኋል? መሄድ ነው የምትፈልጉት? ብሩ ነው የምትፈልጉት? ሀሳብን ብቻ ገለጽልኝ። አጭር ቃል ልንገርህ። እኔ ከ7 ቀን በፊት ከ7 ቀን 8 ቀን በፊት ብሩን እመልስልሃለሁ ነገ ብለን ቀጠሮ ያዝን። ነገ በቃ የሚደርስን ብር በዋትሳፕ እልክልሃለሁ። በሚሰጥ ብር ትስማማለህ እኮ ያለኝ። ችግር የለውም እኔ የሆነው ብር ስጠኝ ችግር የለም አልኩት። በንጋታው ስልኩን እየጠበቅኩ ነበረ። ስልኩ ስጠብቅ የለም። ደወልኩለት። እስካሁን እስከ 2 ቀን በፊት እየደወልኩለት ነበረ። ከዛ ዋን አለ ስደውል በቃ የለም። በቃ ሊያገኘኝም አልፈለገም። ስልኩ ይጠራል። ዋትሳፕ ላይ ሞክርለታለሁ፣ ኢሞ ላይ ሞክርለታለሁ። እንዲህ ዋትሳፕ ላይ አልሞከርኩለት፣ ኢሞ ላይ እና ቀጥታ በቃ በተለያየ ስልክ ደውልለታለሁ። አያነሳም ስልክ። ነገ ካለኝ በኋላ 8 ቀን 9 ቀን አጠፋ ማለት ነው። ይህም ረዥም ወር ታግሼ ነው። እኔ የምጠይቀው ሙሉ ብር አይደለም። የመጋዘን የቆዩበት አለ። ልንገር መንገደኛው ስማኝ። አሁን የምንጠይቀው የኔና የሙሳ ተመሳሳይ ነው። የኔና የሙሳ ተመሳሳይ ነው። የቆየንበት አለ። እኔ እኛ የምንለውም እሱን ነው። እሰጣቸዋለሁ ብሎናል። ስንት ወር ቆይተናል። እሰጣቸዋለሁ ካለ እኔ እዚህ ከተማ ከመጣሁኝ 2 ወር አልፎኛል። ከተማ 2 ወር ሙሉ ነገ እየተባለ ያለው አሁን ወደዚህ የመጣንበት ምክንያት ስልክ አጥፍቷል። ለምን ስልክ አጠፋሽ? በቃ አሁን ጥያቄ ስልክ አጥፍቷል። ነገ ብሎኝ ነበር፣ ቀጠሮ ይዘን ነበረ። ነገ ያንተን አያቱ ትባላለች የሙሳ ይባላል እሰጣለሁ ብሎኛል። ነገ ብሎኝ እየጠበቅኩ ነበረ። ስንት ቀን አልፎታል። ይኸው እስከዛሬ ድረስ ስልክ አያነሳም። አሁን እሱም ብቻ ጠይቀኝ፣ ስልክሽ ለምን ዘጋ? የሚመልስልን ከሆነ ስልክ ለምን ዘጋብን? ስልክ ለምን አያነሳልኝም? ቀጥታ ማውራት እንችላለን። ብናወራ ኖሮ እዚህ ጋር አንመጣም ነበረ። እስከዛሬ እያወራንም እዚህ ጋር ያልመጣንበት ሚዲያ ላይ ያልወጣንበት ምክንያት እያወራን ስለሆነ ነው። ነገ ይለናል፣ ያሳምነናል። አንተንም ያሳምናል፣ በንግግር ያሳምናል። እኔንም አሳምኖኝ ነው እስካሁን ድረስ ቁጭ አልኩት። አብረንም በልተናል፣ አብረንም ጠጥተናል። ስለ እኔ ያለውን ሁሉ ነገር ያውቃል። ያው ሁሉ የተቀመጥኩትም እሱም ብዬ እዛ ሴትም ስላመንኩት ነው።
በንግግሩ ስላመንኩት ነው። በቃ አምኛለሁ። ያለውን ሁኔታ ነግሬዋለሁ። ብሩን እንዴት እንዳመጣሁት ይህን መንገድ ሁሉ ነገር ስለ እናቴ፣ ስለ ጓደኞቼ፣ ስለ ሁሉ ነገር ያውቃል። ስላመንኩት ነው የሰጠሁት። የአዲስ አበባ ልጅም ስለሆነ ማለት ነው ያመንኩት ሰጠሁት፣ ብሩን የሰጠሁት። ስለዚህ ስለተማመንን ነው የሁላ ነገር የሰጠው። አሁን ስላምኖኛል ምን የሚሉኛል የሚለው ነገር ሌላ ነገር አይደለም። ስላመንኩን የሰጠሁት። እስካሁን ድረስም እያመንኩ ነበር። እስከ ቅርብ ጊዜ ይመልስልኛል ብዬ እንደማይመልስልኝ እያወቅኩኝ ነው። ነገ ሲለኝ እሺ ብዬ ጠብቋለሁ። ሳምንት ይለኛል፣ እሺ ብዬ ጠብቋለሁ። እንደዚህ በቃ ሳምንት ይባላል፣ እሺ ብለን ሁሉም ያውቃል። የሙሳም አለ፣ እስሜልም አለ፣ ሀያትም አለች። ሀያትም የተበለች ሀያትም የተባለው በቃ ነገ እየተባለ ነው የምንጠብቀው ማለት ነው። አሁን ወደ መፍትሄው ስንገባ ማለት ነው አሁንም ነገ ይለናል፣ ነገ አይሰጥም። በቃ በቃ የሚደርሰንን ይስጠን ነው። ሌላ ምንም ክርክር የለውም። እዚህ ላይ መውጣት እኮ አይጠበቅብንም። እንዳለው እዚህ ጋር መውጣት እንደ ቀረቤታችን ካለ እኮ እዚህ ላይ ማንወጣም ነበረ። እሱ እንደሚለው ነገር ከሆነ ማለት ነው ሲብስብን ነው እዚህ ጋር እሷን አጋጣሚ ስናገኝ የተጠቀምነው። ሲብስብን ነው በቃ የወጣ ነው እዚህ ላይ እና ሙሳ ማውራት ያለው ካለ ሙሳ ማውራ፣ ሀያትም ማውሪ። እሺ እንትን ምን ትላለህ ብሎ ትሰጣቸዋለህ? ቀን ትቆርጣለህ? በቃ አሁን ሌላ እድል እሰጣቸዋለሁ ብዬ ነው እንጂ ብሩ መመለስ አቅቶኝ አይደለም። የሚቆራርጠውን ቆራርጬ ብለሃል ብለኛል ለእኔ ቃል በቃላል። ስለዚህ ብሮ ሀሳብህ ምንድን ነው? በቃ እኛ አሁን የዚህ ጉዳይ እዚህ የሚመጣ አልነበረም። ኦልሬዲ መጥቷላ። በቃ ቅጨላቸው ብሮ። በቃ ቅዳሜ በለው ወይ ሐሙስ በለው ወይ ሰኞ በለው። አረ ያረዳ ልጆች ከማንም ጋር እዚህ ጋር መታየትም አልፈልግም። ሌላውን ጉዳይን እንደጨረስኩት ይህንን ጉዳይ መጨረስ ፈልጋለሁ ብላ አሳውቀ። ከዛ ይረቅ ሌላ ሙድ ላይ ነበር። አረ አሁን በጣም ብዙ ነገሮች አሉብን፣ ረሳን። ከዛ ነገር ወጥተን ሌላ ሙድ እስከ በጣም ሰዓትም እየሄደ ነው እና ትንሽ ረፍት የምናርግ ግደዱ ቶሎ ቶሎ ብላችሁ በቀጠሮ የሚያልቅ ብሎ ምን ትላለህ? ዋን ሙሳብ ኔትወርክ ይዞ ይላል። እኔ ላውራ አንድ ሙሳ ቢጨርስና የገንዘቡ ከዛ አንተ ታወራለህ። አውራ ሙሳ ይኸውልሽ ምንቴ ያው እኛ እንደ አዲስ አበባ ልጅ ትረጅናለሽ ትቀርቢናለሽ ብለን ከአንቺ ጋር ብዙ ነገር እላፊ ነገሮችን አሳልፈናል። እዛ ቤትህም አኑረህናል ምናምን አንዋሽም። ግን ምንድን ነው እኔ ባለዕዳ የሆንኩት የኤፍሬምና የመሐመድ ነው አልክ። እኛ ከነሱ የተናነሰ ነገር እኛ ምን ሆነን ወይስ ምን ደረሰ? እኔም ጸጋ ዛብ ሌሎችም አሉ ከኛ ጋር የታሰሩ የነበሩ እኩል ብር ነው ሁላችንም የሰጠነ። እንዴት የእነሱን ብቻ ወይስ እነሱ ቀርበው አጠገብ ስለሚኖሩ ምናምን ነው ባለዕዳ የሆኑት? እኛን ስለማታቀን ምናምን በቃ ብሩ መጣም ሄደም እኛ ጋር አይጠቅመንም ማለት ነው። እና የሌለ ነገር ነው እዛ ጋር በብር ብቻ የማይታለፍ ነገር። እዛ ስንት ነገር አሳልፈናል። የምታውቁን ነገር እስር ቤትም በራሳችን ብር ከፍለን ወጥተናል ምናምን። በቃ መንገደኛውም አይተሃል ብር እንዴት እየፈጠርን እንደነበረ ለጎማ ብር እስሜል ጋር መተህ አይተኸዋል። የኔንም አይተው ሊሆን ይችላል አላውቅም። በቃ አሁን ምንቴ ይሄ በቃ እንደዚህ ከሚንዛዛ ነገሮች ምናምን በቃ አሁን ወቅቱንም ታውቋለህ፣ ያለበትን ሽጣሩን ምናምን አይተኸዋል። ቤተሰቡም ከዚህ በኋላ ሳቢ እንደማይፈጠርልን ታውቋለህ። ሳቢ የሚፈጠር ቢሆን የዛን ጊዜ በቃ ትተነ እንሂድ ነበር። አንተ ሰተነ በቃ የሚቆይ እንኳን ቢሆን ከፍለን በሌላ መንገድ መሄድ እንችል ነበር። 4 ወር 5 እና በቃ አሁን ይደርሳቸዋል የምትለን 2000 ዲናርም 3000 ዲናርም ይገባቸዋል የምትለን ስጠን። እና በቃ አሁን ያለው ነገር በቃ ከፍቶብናል። በዚሁ አጋጣሚ ስላገኘው እራሱ ወላሂ በጣም ደስ ብሎኛል። እና ያለውን ነገር በቃ እዚህ ጋር ብንጨርስ ደስ ይለኛል። ምን ትላለህ ብሮ? ሙሳ ስንት ነው የሰሩት ብር የሰጠኝ? እኔ 1000 ዲናር ሰጠው የእስር ቤት ብር ይኖረኝ እኮ ከፍዬ ወጣ ነበር። ስለሌለኝ ነው 1000 ዲናር። እሱን ተባብረኸኛል እኮ እየካርኩ አይደለም እኮ። ግን በቃ እዛ ጋር ደግሞ ያወረድነው 6000 ዲናር አለ። 6000 ዲናሩ እያለ ነው እሱ ላይም 1000 ዲናር የከፈልኩት። እሺ ይሁን። እሱ 6000 ነው የሰጠኝ ወይስ 5500 ነበር? እሺ ቶ የኔና አንድ ሰው 5500 እና 6000 ነው የገባው። ከዛ የኔ 5500 ሆነ። እሺ እስር ቤት ስንገባ 2000 ዲናር ነው ሞጮ አልከን።
እኔ 2000 ዲናር የለኝም ቤተሰብ ኬትም እንደማያመጣ አንተም ተረድተኸኝ ምናምን በቃ 1000 ዲናር ከዛም ከዚህ ማስለምኝም ቢሆን አስወጣኸኛ። በቃ አሁን ደግሞ ያለውን ነገር ተባበረን ያለ በቃ አሁን ያለውን ሽጣር እኔም አልነግርህም አንተም ታውቀዋለህ። ሁላችንም የምናውቀው ነገር ነው። ትክክል። ግን እኔ እዚህ ጋርም እኮ ውስጥ ላይ ሂደቶች ውስጥም ያሉበትም ሰዎችም አሉ ምናምን ነገር ገባ እንዴ በምን ያህል መንገድ እየተባበሩኝ እንደሆነ እነሱም በምን ያህል መንገድ እያወራን እንደሆነ ሙሳ ታውቀዋለህ። ይህን ጥያቄ ብቻ መልሽ። በኋላ እሱ ባለውና ነባ ሲሞክሩ እኔና ጸጋ ወይ ደግሞ እኔና ሌሎቹ ወይ ከኔ ጋር ደግሞ የነበሩት እስር ቤት ያልሞከርንበት ምክንያት ምንድን ነው? ሙሳ ይህንንም እኮ ይውላል በሂደት ነው። ሁሉንም ነገር እኮ እያደረግኩ ያሏቸው እኮ በሂደት እኮ ነው። አሁንም ቢሆን እኮ ማለት ነው እናንተ ቀድማችሁ እዚህ ጋር ገባችሁ ምን አላችሁ እንጂ ነገሮች ሲስተካከሉልኝ እኔ ራሴ እኮ መደወል እኮ አይቀርም እኮ እዚህ ጋር ያሉ ሰዎችም እኮ ያውቃሉ። ግን እጄ ላይ ያለውን ነገር ሲሆን ላውራ እናንተ ጋር በምትደውሉልኝ ሰዓት ላይ ምን አይነት መልስ ልስጥ? እጄ ላይ በሌለው ነገር እንደ ሕፃን ልጅ ነገ ተነገ ወዲያ ብያችሁ የገፋሁባቸው ቀናቶች አልሆኑ። ስለዚህ ደግሞ አሁን በሚሆኑበት መንገድ ላይ ደግሞ በሚሆኑበት ሰዓት ላይ ልክ እነሱ እናንተና እንደሞከሩበት ሰዓት ላይ በዚህን ቀን ላይ ተዘጋጅልኝ ብዬ ለመጥራትም ይዛለ ሂደታችሁ ላይ ምኩን እኮ ዝግጁ እኮ ነኝ። አንድ ጥያቄ ምን ተስፋ አለን ወይ ነው? ተስፋ አለን ወይ? ግን እጄ ላይ ኮኔ እኮ ያለ ነገር እኮ ቢሆን እኮ ምንም እንደዚህ ጉንጭ ማርከም ውስጥም እንደዚህ ክርክር ውስጥም መግባትም እኮ አልፈልግም እኮ። ዋን ብሩ ግን የት ነው የሚሄደው? ማለት ስትቀበሏቸው እነሱን ማለት በአማናት ታስቀምጡም ወላ የዚህ ሁሉ ሰው ብር የት እየሄደ ነው? ጥያቄ ነው። እንትን የሉዬ ቆይ ላጥራለትና ስሚዝ ቢያዝከው ነገር ብትቀጥል አይሻልም? አሁን ተስፋ ለሜ ተስፋ ቀምጥ ብሩን የሚሰጥ ከሆነ አሁን ቅድም የጠየቀው ጥያቄ